بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله خذ عقيدة درس كفلة درسات إن شاء الله بالله فقد زاريم بالله درسات لا كاكم نبت نقدر لن بالله درسات لا ينقدي هايجنا من نبر حق الله على العباد الله سبحانه وتعالى ሐቅ ወይም አላህ Subhanahu Wa Ta'ala መብቶች በባሮቹ ላይ ያሉት መብት አላህ እኛ ለምንድነው የፈጠረን የሚለውን ነበር ባለፈው ደርሳችን ያየነው። ዛሬ ደግሞ የምናየው ቀጣይ ጥያቄ ሱአል የመጀመሪያ የሁለተኛ ጥያቄ ላይ ነው ያለነው። ማሂየል ዒባደቱ እንግዲህ በመጀመሪያ እኛ የተፈጠርንበት አላማ ለምንድነው ብለናል። ለዒባዳ ነው የተፈጠርነው። አላህ Subhanahu Wa Ta'ala በብቸኝነት ለማምለክ ነው የተፈጠርነው። ለዛ ከተፈጠረን ለዒባዳ ተፈጠረን ከተባለ ዒባዳ ማለት ራሱ ምን ማለት ነው? ያ ዒባዳ መታወቅ አለበት ማለት ነው። ስለዚህ ዒባዳ ማለት ምን ማለት እንደሆነ ሊነግረን ነው። ማሂየል ዒባደቱ ዒባዳ የሚባለው ምን ማለት ነው? ጥያቄ መጀመሪያ ጥያቄ ማሂየል ዒባዳ ዒባዳ የምትባለው ምንድናት ማለት ነው? ጀዋብ መልስ አልዒባደቱ ዒባዳ ተብሎ የሚጠራው ኢስሙን ስም ነው። ኢስሙን ስም ነው። ጃሚዑን ሰብሳቢ የሆነ ስም ነው። ሰብሳቢ የሆነ ስም ነው። ምንድን ነው የሚሰበስበው? ሊማ ዩሒብሁ ላሁ አላህ ስብሓነሁ ወተዓላ የሚወደውን ነገር ሁሉ ጠቅልሎ የያዘ ሰብሰብ አድርጎ የያዘ የሆነ ስም ነው። ማን ዒባዳ የምንለው ማለት ነው። ወደ አማርኛ ስንቀይረው ምንድን ነው? አምልኮት ማለት ነው። አምልኮት የምንለው ስም ነው። ምን አይነት ስም ነው? ኢስሙን ጃሚዑን ሰብሳቢ የሆነ ስም ነው። ምንድን ነው የሚሰበስበው? ሊማ ዩሒብሁ ላሁ አላህ ስብሓነሁ ወተዓላ የሚወደውን ነገር ሁሉ ምን ተብሎ ይጠራል? አላህ የሚወደው ነገር ሁሉ ምን ተብሎ ይጠራል? ዒባዳ ተብሎ ይጠራል ማለት ነው። ይህ እንግዲህ የዒባዳን ታሪፍ ነው። ከዛ በኋላ ዝርዝር ሊገባልን ይችላል። ያ አላህ የሚወደው ነገር ከምን ሊሆን ይችላል? ሚነል አቅዋል ከንግግር ሊሆን ይችላል። ሚነል አቅዋል ከንግግር፣ ወልአፍዓል እንደዚሁም ከስራዎች ሊሆኑ ይችላሉ። አፍዓል ከስራዎችም ከንግግሮችም ሊሆን ይችላል። አላህ Subhanahu Wa Ta'ala የሚወዳቸው ነገራቶች ሁሉ ምን ተብሎ ይጠራሉ? ዒባዳ ተብሎ ይጠራሉ ማለት ነው። ለምሳሌ እንግዲህ እኛ ዒባዳ ከምናደርጋቸው ውስጥ አንዱ ልምድ ከዱዓኢ ዱዓን ይመስል፣ ወሶላቲ ሶላትን ይመስል፣ ወዘብሒ ማረድን ይመስል እነዚህ ነገራቶች ሁሉ ምንድናቸው? ዒባዳ ናቸው ማለት አምልኮት ናቸው። ለዚህም ነው እንግዲህ ዱዓ ማድረግ መለመን የሚባለው ነገር፣ መስገድ ማጎንበስ የሚባለው ነገር፣ ማረር የሚባለው ነገር ከአላህ Subhanahu Wa Ta'ala ውጭ ላለ አካል ለማንም ማድረግ አይቻልም ተብሎ የሚባልበት ምክንያት ለምንድን ነው? እነዚህ አምልኮዎች ስለሆኑ የአምልኮ ዘርፎች ስለሆኑ ከአላህ ሌላ ላለ አካል ለማንም መስጠት አይቻልም ማለት ነው። ስለዚህ ዱዓን ይመስል ሶላትን ይመስል ዘብሕ ማለት ደግሞ እርድን ማረድን ይመስል እነዚህ ሁሉ ዒባዳ ተብሎ ይጠራሉ። ወገይሪሃ ከዚህም ውጭ ያሉ ሌሎችም ዒባዳ ተብሎ ይጠራሉ፣ የአምልኮ ዘርፎች ማለት ነው። ቃለ ተዓላ አላህ Subhanahu Wa Ta'ala አለ ቁል ቃለ ተዓላ አላህ Subhanahu Wa Ta'ala አለ ምን አለን? ቁል ኢነ ሶላቲ ቁል ያ ሙሐመድ አላቸው አንተ ሙሐመድ ሆይ በል ለህዝቦች ንገራቸው። ኢነ ሶላቲ ሶላቴ ስግደቴ በላቸው። ኢነ ሶላቲ ሶላቴ ስግደቴ፣ ወኑሱኪ እንደዚሁም እርዴ ማረድ ማለት ነው። ንሱክ የሚባለው በሁለት ተፍሲል ሊፈሰር ይችላል። አጠቃላይ አምልኮ ተብሎም ይፈሰራል። ወኑሱኪ ኑሱክ ማለት አምልኮቴ አጠቃላይ አምልኮቴ ወይም ኑሱክ ማለት እርዴ ማለት ነው። እርድ ከሁለት አንዱ መፈሰር እንችላለን። ቁል በላቸው ኢነ ሶላቲ ሶላቴ፣ ወኑሱኪ እርዴ፣ ወመሕያየ እንደዚሁም በህይወት መኖሬ አጠቃላይ በህይወት መኖሬ፣ ወመማቲ እንደዚሁም በህይወት ኖሬ መሞቴ ለማን ነው? ሊላሂ ለአላህ ነው ብለህ በላቸው። ረቢል ዓለሚን ለዓለማቱ ጌታ ተንከባካቢ ጌታ ለሆነው ለአላህ Subhanahu Wa Ta'ala ነው ብለህ በላቸው ብሎ አላህ Subhanahu Wa Ta'ala ለነቢያችን ዓለይሂ ሰላም ብለዋቸዋል ማለት ነው። ስለዚህ እንዳጠቃላይ በዚህ ህይወት ላይ በምንኖርበት ሰዓት ከንግግራችን ይሁን ከተለያየ የምናደርጋቸው ነገራቶች ሶላትም ይሁን እርድም ይሁን አጠቃላይ ዒባዳ ህይወታችን መኖራችን መሞታችን ሁሉ ለማን ነው? ሊላሂ Subhanahu Wa Ta'ala አላህ Subhanahu Wa Ta'ala ነው ማለት ነው። ስለዚህ ዒባዳ የሚባለው ምንድነው? አጠቃላይ አላህ Subhanahu Wa Ta'ala የሚወደው ነገር ሁሉ ምን ተብሎ ይጠራል? ዒባዳ ተብሎ ይጠራል ማለት ነው። ኑሱኪ ዘብሒ ሊልሐያዋናት ያው ኑሱክ የሚለው ቁርአኑ ላይ ወኑሱኪ ብሎ የመጣውን ሲፈስረው ወይም ሲተረጉመው እዛው በአረብኛ ሲተረጉመው ኑሱኪ ማለት ዘብሕ ማለት ነው። ዘብሕ ማለት ያው ማረድ ማለት ነው። ያው በማረድ ነው የሚፈሰረው ማለት ነው። ሊል ሐይዋናቲ ሐይዋናቶችን እንስሳቶችን ማረድ
ሊልሐይዋናት ዘብሒ ሊልሐይዋናት ሐይዋናቶች እንስሳቶችን ማረዴ ለማን ነው? ሊላሂ ለአላህ ነው። ስለዚህ እነዚህ ነገራቶች ሁሉ ምን ተብሎ ይጠራሉ? ዒባዳ ተብሎ ይጠራሉ ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ። ወቃለ ሰለላሁ ቃለ ተዓላ አላህ ስብሐነ ወተዓላ አለ ብሎ ነቢያችን ዐለይሂ ሰላም ተናገሩን። ይሄ ሐዲሰል ቁድሲ ተብሎ ይጠራል። አላህ ስብሐነ ወተዓላ አለ ብሎ ነቢያችን ዐለይሂ ሰላም ነገሩን። ምን ወማ ተቀረበ አይቃረብም ኢለየ ወደ እኔ። እንግዲህ አላህ ነው እያለ ያለው ወማ ተቀረበ አይቃረብም አለ አላህ። ኢለየ ወደ እኔ አይቃረብም፣ ዓብዲ ባሪያዬ ወደ እኔ አይቃረብም፣ ቢሸይኢን በአንድም ነገር ወደ እኔ አይቃረብም፣ አሐበ ኢለየ እኔ ዘንድ በጣም ተወዳጅ በሆነ ነገር አይቃረብም፣ ሚመፍተረቱሁ ዐለይህ ሚመፍተረቱሁ ማለት ግዴታ ካደረግኩበት ነገር በበለጠ፣ ኢለየ ወደ እኔ ሚመፍተረቱሁ ግዴታ ካደረግኩበት ነገር ዐለይህ በሱ ላይ ግዴታ ካደረግኩበት ነገር በበለጠ በአንድም ነገር ወደ እኔ ባሪያዬ አይቃረብም ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ነቢያችን ዐለይሂ ሰላም ነገሩ ማለት ነው። ምን ማለት ነው? እንግዲህ ወደ አላህ ሱብሓነሁ ወተዓላ እኛ መቅረብ የምንችለው ወደ አላህ መጠጋት የምንችለው በምንድን ነው? በዒባዳ ነው። ያ ዒባዳ ያ አምልኮት ምን ሲሆን ነው የበለጠ ወደ አላህ ሊያቃርበን የሚችለው? በምንድን ነው? በግዴታ የሆኑ ነገራቶች ለምሳሌ ሶላት ይመስል ወሳኝ ግዴታ የሆኑ ነገራቶች ስንሰራ ወደ አላህ እንቃረባለን። ሱና በመስራት ወደ አላህ መቃረብ የለም ማለት አይደለም። ሱናን በመስራት ወደ አላህ እንቀርባለን። ሱና ስራዎች በሰራን ቁጥር ሁሌ ወደ አላህ እየቀረብን ነው የምንሄደው። ግን የበለጠ ግን ሱናዎች መስራት ያለብን ምን አሟልተን ነው? ግዴታዎች አሟልተን ነው ማለት ነው። ጠይብ ስለዚህ እንደማንም ዒባዳ ብሎ ማለት ነው ያው ነግሮናል። ኢስሙን ጃሚዑ ሊማ ዩሒቡሁ ላህ ሚነል አቅዋል አላህ ሱብሓነሁ ወተዓላ የሚወደው ነገር ሁሉ አምልኮ ተብሎ ይጠራል ማለት ነው። ስለዚህ አምልኮ የሚባለው ነገር የግድ መስጂድ ተመጥቶ የሚሰራ ወይም የሆነበት ብቻ የሚሰራ ነገር አይደለም ማለት አምልኮት የሚባለው በየትኛውም ሁኔታ ባለንበት ሁኔታ ስራን ቦታ ልንሆን እንችላለን፣ የትም ቦታ ሆነን አምልኮ መፈጸም እንችላለን። ብቻ ንያችን ማስገኘት ይኖርብናል እንጂ ማለት ጥሩ ነገር ከተናገረን ጥሩ ስራ ከሰራን በየትኛውም ቦታ አምልኮ እየፈጸምን ነው። የግድ መስጊድ መተን መስገድ ብቻ ወይም ቁርአን መቅራት ብቻ እንዳልሆነ መረዳት ያስፈልጋል ማለት ነው። ቀጥሎ ከይፈ ነዕቡዱላህ ሶስተኛው ጥያቄ ጥያቄ ከይፈ ነዕቡዱላህ አላህ እንዴት ነው የምንገዛው? እንግዲህ መጀመሪያ ጥያቄዎቹ የተያያዙ ናቸው። መጀመሪያ እኛ የተፈጠንበት ዓላማ ለዒባዳ ለአምልኮት ነው ብለናል። ያን ከነገረን በኋላ አምልኮት ማለት ምንድን ነው የሚለው ነገረን ሁለተኛ ላይ። ሶስተኛ ደግሞ እሺ አምልኮት የሚባለው ይህ ከሆነ እኛ አላህ እንዴት ነው የምንገዛው የሚለውን ሊነግረን ነው። ከይፈ ነዕቡዱላህ አላህ ስብሓነሁ ወተዓላ እንዴት ነው የምንገዛው እኛ? ከይፈ ነዕቡዱላህ ሱአል ጥያቄ ነው። ጀዋብ መልስ ከማ አመረና አላሁ ወረሱሉሁ ከማ አመረና አላሁ አላህ ስብሓነሁ ወተዓላ እንዳዘዘን ከማ አመረና አላሁ አላህ እንዳዘዘና ወረሱሉሁ እንደዚሁም መልእክተኛው እንዳዘዙን ነው አላህን የምንገዛው ማለት ነው። አላህና መልእክተኛ ባዘዙን ሁኔታ ምንም ሳንጨምር ሳንቀንስ እኛ በራሳችን ምንም ነገር ሳናመጣ አላህ ስብሓነሁ ወተዓላና በቁርአኑ ባዘዘን እንደዚህ መልእክተኛ ሰለላሁ ዐለይሂ ወሰለም በሐዲታቸው ባዘዙን መልኩ አላህን እንገዛለን ማለት ነው። ከዚህ ምንም መጨመር መቀነስም ስለማያስፈልግ ቃለ ተዓላ አላህ ስብሓነሁ ወተዓላ አለ ያ አዩሀ ለዚነ አመኑ እናንተ ያመናችሁ ሆይ አለ አላህ ስብሓነሁ ወተዓላ እናንተ ያመናችሁ ሆይ አጢዑላህ አላህን ታዘዙ አጢዑላህ አላህን ታዘዙ ወአጢዑ ረሱለ እንደዚሁም መልእክተኛውን ታዘዙ ወላ ቱብጢሉ አዕማለኩም ስራዎቻችሁ አታበላሹ። ያ አዩሀ ለዚነ አመኑ አጢዑላህ አላህን ታዘዙ። ስለዚህ እኛ አላህ የምንገዛ በምንድን ነው? አላህ ሱብሓነሁ ወተዓላ ባዘዘን በነገረን መልእክተኛ ባዘዙን በነገሩ መሰረት አላህ እንገዛለን። ወላ ቱብጢሉ አዕማለኩም ስራዎቻችሁ ደግሞ አታበላሹ ማለት ምንድን ነው? የተለያየ በራሳችን የተለያየ ነገር እየጨመርን የተለያየ ነገር እየቀነስን ይሄ ነው አይደለም ያለ እውቀታችን የተለያየ ነገር እያደረጋችሁ ስራችሁ አታበላሹ ወይም ለይስሙልኝ በመስራት ምን አታድርጉ ስራችሁን አታበላሹ ብሎ አላህ ሱብሓነሁ ወተዓላ ነግሮናል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ እኛ መገዛት ያለብን በምንድን ነው? አላህ እና መልእክተኛ ባስተማሩን መልክ ብቻ ነው የሚሆነው ማለት ነው። ጠይብ ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ መን ዓሚለ የሰራ ሰው ዓመለን ስራን የሰራ ለይሰ የሌለበት የሆነ ዐለይህ በዛ ስራ ላይ የሌለበት አምሩና የእኛ ትእዛዝ የሌለበት የሆነ ስራ የሰራ ሰው ፈሁወ ረዱን ፈሁወ ያ ስራ ምንድን ነው? ረዱን አይ መርዱዱን ተመላሽ ነው አሉ።
መን ዓሚለ የሰራ ዓመለን ስራ ለይሰ ዓለይህ አምሩና በሱ ላይ እኛ ትእዛዝ የሌለበት ፈሁወ ረዱን ያ ስራ ምንድን ነው? ተመላሽ ነው። ረድ ያለው ሲፈስልን ምናለን? ገይሩ መቅቡሊን አይ ገይሩ መቅቡሊን ተቀባይነት የለውም ማለት ነው። ስለዚህ መን ዓሚለ ዓመለን ለይሰ ዓለይህ አምሩና የእኛ ትእዛዝ የሌለበት የሆነ ሰው ስራ የሰራ የሆነ ሰው ስራው ተቀባይነት የለውም ማለት ምንድን ነው? ነቢያችን ዓለይሂ ሰላም ባዘዙ መልኩ መስራት አለብን ማለት ነው። አላህ ሱብሓነሁ ወተዓላ ባዘዘን መልኩ ነው መስራት ያለብን። አላህን ማምለክ ያለብን በምንድን ነው? አላህና መልእክተኛው ባዘዙን በሰጡን መልኩ እንጂ በራሳችን ወይም የተወሰኑ ሰዎች በጨመሩት ወይም ሰዎችን እየተከተልን ዝም ብለን በጭፍን ደሊል ሳንጠይቃቸው ቁርአን ሐዲስ አለ ወይ ብለን ሳንጠይቃቸው እነሱ ስለሰሩ ብቻ ብንሰራ ምን አይሆንም ማለት ስራው ተቀባይነት የለውም። ፈሁወ ምን ብሎታ ነቢያችን ዓለይሂ ሰላም ረድ ተቀባይነት የለውም፣ ገይሩ መቅቡል አይ ተቀባይነት የለውም ብሎ ነቢያችን ዓለይሂ ሰላም ጠቅሰውልናል ማለት ነው። ሐዲሱ ሙስሊም የዘገበው ሐዲስ ነው፣ ሷሂህ የሆነ ሐዲስ ነው ማለት ነው። ጠይብ ስለዚህ እንደማንም አላህ ሱብሓነሁ ወተዓላ እንዴት መገዛት እንዳለብን ነግሮናል ማለት ነው። እዚህኛ ላይ አላህ በዚህ አይነት ሁኔታ አላህ ሱብሓነሁ ወተዓላ እኛ የምንገዛው ነቢያችን ዓለይሂ ሰላም ባስተማሩን አላህ ሱብሓነሁ ወተዓላ ባስተማረን ወይም ባስቀመጠን ልክ አላህ መገዛት ይኖርብናል ማለት ነው። ቀጣይ ጥያቄ ሀል ነዕቡዱላህ ኸውፈን ወጠመዓ ሀል ነዕቡዱላህ አላህን እንገዛዋለን? ጥያቄ ነው እንግዲህ ሱአል ጥያቄ ሀል ነዕቡዱላህ አላህን እንገዛዋለን? ኸውፈን እየፈራ ነው፣ ወጠመዓን እንደዚሁም እየከጀልን ነው ወይስ እንዴት ነው የምንገዛው? አላህን ስንገዛው ኸውፈን ወጠመዓን እየፈራ ነውም እየከጀልነውም ነው ወይስ እየፈራ ነው ብቻ ነው የምንገዛው ወይስ እየከጀል ነው ብቻ? መፍራት ማለት ምንድን ነው? አላህ ቅጣት አለው እንግዲህ ቅጣት እንዳለው በቁርአን ነግሮናል። ቅጣቱን እየፈራን ብቻ ነው የምንገዛው ወይስ አላህ ጀነት እንዳለው ነግሮናል። ጀነቱን ብቻ እያሰብን ነው የምንገዛው ወይስ ምንድን ነው? በምን አይነት ሁኔታ ነው መገዛት ያለብን የሚለው ሊነግረን ነው ማለት ነው። ጠይብ ጀዋብ መልስ ነዓም ነዕቡዱሁ ከዛሊክ። ነዓም ማለት አዎን፣ ያው ጀዋብ መልስ ነዓም አዎን፣ ነዕቡዱሁ እንገዛዋለን፣ ከዛሊከ ማለት እንደዚሁ ማለት ነዕቡዱላህ ኸውፈን ወጠመዓን ማለት ነው። አላህን እየፈራነውም ቅጣቱን እየፈራን ማለት አላህ ሱብሓነሁ ወተዓላ ሸዲዱል ዒቃብ ነው። አንዴ ከያዘ ወይም ከቀጣ ቅጣቱ ምንድነው? በጣም የበረታ ነው። እንደዚሁም ገፉሩ ረሒም ነው፣ አዛኝና በጣም ርህሩህ የሆነ ጌታ ነው ከማንም በላይ። ስለዚህ አላህ ካመጽነው እንደሚቀጣን፣ መልካም ከሰራን አላህ እንደሚያዝልን፣ ወደሱ ከተመለሱ እንደሚያዝልንን መሐከል ላይ ሆነን አላህን እንገዛለን ማለት ነው። ነዓም አዎን ነዕቡድሁ እንገዛዋለን፣ ከዛሊከ ልክ እንደዚሁ ብሎ ማለት ነው እየፈራንና ቅጣቱን እየፈራንና እንደዚሁም ረሕመቱን የከጀልን ማለት ነው። ቃለ ተዓላ አላህ ስብሓነሁ ወተዓላ አለ የሲፉል ሙእሚኒነ ሙእሚኖች ሲገልጻቸው ምን አለ? የሙእሚኖችን ባህሪ በሚገልጽበት ሰዓት የድዑነ ረበሁም ኸውፈን ወጠመዓ አለ። የድዑነ እነዛ ሙእሚኖች ብሎ ማለት እኮ ምን አይነት ናቸው? የድዑነ ጌታቸውን ይገዛሉ፣ ጌታቸው ይለምናሉ። ረበሁም ጌታቸው ይገዛሉ። እንዲህ ነው የሚገዙት ኸውፈን ወጠመዓ። ኸውፈን ማለት ቅጣቱን እየፈሩ ወጠመዓን ደግሞ እየከጀሉ ረሕመቱን እዝነቱን እየከጀሉ ጌታቸውን ይገዛሉ። የሙእሚኖች ባህሪ ይሄ ነው ብሎ አላህ ሱብሓነሁ ወተዓላ ሱረቱ ሰጅዳ ላይ አላህ ጠቀሰልን ማለት ነው። ስለዚህ አላህን መገዛት ያለብን ሙሉ በሙሉ አላህን እየፈራን ብቻ እንገዛው። ምክንያቱም ሙሉ በሙሉ አንድ ሰው አላህ ከፈራ ምን ሊሆን ነው? ተስፋ ሊቆርጥ ነው ማለት ነው። ተስፋ ቆርጦ ከዛ በኋላ ምን ሊሆን ወደ ወንጀል መግባቱ አይቀርም። ምክንያቱም እኔ አላህ ይቀጣኛል ብዬ ሙሉ በሙሉ እርግጠኛ ከሆንኩኝ ከእንግዲህ ስራዬ ወንጀል ማብዛት ነው ያለበት ማለት ነው። ወንጀል ሊያበዛ ነው ማለት ነው። ሙሉ በሙሉ ተስፋ ይቆርጣል። ኸውፍ ብቻ ከሆነ ጦማዕ ብቻ ከሆነስ ጦማዕ ብቻ ወይም ክጃሎት ብቻ የአላህ ቅጣት ካልፈራስ አላህ ገፉር ረሒም ነው እያለ ዝም ብሎ የፈለገው ነገር ሊሰራ ነው ማለት ነው። ስለዚህ ከጀናሐይ ጣኢር ልክ እንደ በራሪ ምን ክንፍ ሆኖ አንድ ሰው አላህ ማምለክ ያለበት። በራሪ እንግዲህ በሚበርበት ሰዓት ምንድን የሚያደርገው? ሁለቱን ክንፎቹ በሚበርበት ሰዓት አየር ላይ ሆኖ አንሳፎ እኩል ሚዛኑን ጠብቆ ነው እንጂ የሚሄደው አንዱን በአንድ በኩል አጋድሎት ወይም አንዱን በአንድ በኩል አድርጎ ብቻ አይሄድም። አንዴ በዚህ አንዴ በዛ መሐከል እየፈለገ ወደ መሐከል እየመጣ በዛ አይነት ሁኔታ ነው የሚሄደው ማለት ነው። ስለዚህ እኛም አላህ ሱብሓነሁ ወተዓላ በምንገዛበት ሰዓት በዚህ አይነት ሁኔታ ኸውፈን ወጠመዓ ነው መገዛት ያለብን ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዐለይሂ ሰላም አሉ አስአሉላህ አልጀነተ። እንግዲህ ነቢያችን ዐለይሂ ሰላም ምን አሉ? አስአሉላህ አላህን እለምነዋለሁ፣ አልጀነት ጀነትን እለምነዋለሁ አሉ። ጀነት እለምነዋለሁ እንግዲህ ሙሉ በሙሉ
ቅጣት አለው ብዬ አልተውም፣ ጀነት እለምነዋለሁ። ወአዑዙ ቢሂ አሉ እንደገና ወአዑዙ ከሱ እጠበቃለሁ፣ ቢሂ በአላህ ሚነናር ከእሳትም እጠበቃለሁ። ጀነትንም እለምነዋለሁ እንደዚሁም ከእሳትም እጠበቃለሁ አሉ። ጀነትም ሲለምኑት ምንን እያሰቡ ነው? ረሕመት አለውና ጀነት እለምነዋለሁ። ሙሉ በሙሉ ቅጣት አለው ብሎ አላህን እንትን አልተውም ማለት ነው። እንደዚህ ወአዑዙ ቢሂ ሚነናር ሙሉ በሙሉ ደግሞ አላህ ይያዝንልኛል ብዬ ደግሞ ሙሉ እንትን ብዬ እርግጠኛ ሆኜ ረሕመት ብቻ አለው ብዬ እንትን አልልም። ምን ወአዑዙ ቢሂ ሚነናር ከእሳትም ጠብቀኝ ብዬ አላህን እለምነዋለሁ ብሎ ነቢያችን ዓለይሂ ሰላቱ ወሰላም ጠቅሶልናል። ሶሒሑን ረዋህ አቡ ዳውድ የዘገበ የሆነ ሐዲስ ነው ማለት ነው። ጠይብ ሱአል ጥያቄ አምስተኛ ጥያቄ ማ ሁወል ኢሕሳኑ ፊል ዒባደቲ። ስለዚህ እንግዲህ ዒባዳ የሚባለው ነገር በተወሰነ መልኩ ነገረን። የተፈጠርንበት ዓላማ ዒባዳ ማለት ምን ማለት ነው፣ እንዴት ነው አላህን የምንገዛ የሚለው ነገር ሁሉ ከነገረን በኋላ ይህ ዒባዳ ይህ አምልኮ ደግሞ ምን መሆን አለበት? ያማረ መሆን አለበት። አሳምረን ነው አላህ መገዛት ያለብን። ስለዚህ ማሁወል ኢሕሳኑ ማሳመር ማለት ምን ማለት ነው? ፊል ዒባደቲ በአምልኮ ላይ ማሳመር። አንድ ሰው እንደው አላህን ሱብሓነሁ ወተዓላ አሳምሬ መገዛት አለብኝ፣ አላህን በጥሩ ሁኔታ መገዛት አለብኝ ብሎ ቢል ማሳመር ማለት ምን ማለት ነው ሊነግረን ነው ጥያቄ። መልሱ ምንድነው? ጀዋብ መልስ አልኢሕሳኑ ኢሕሳን ተብሎ ማለት ኢሕሳን ብሎ ማለት ሁወ ሙራቀበቱላህ ሁወ ኢሕሳን ምንለው ሁወ እሱ ኢሕሳን ምንለው ሙራቀበቱላህ አላህ ስብሓነሁ ወተዓላ መጠባበቅ ነው። ኢሕሳን ማለት ምን ማለት ነው? ሙራቀበቱላህ አላህ መጠባበቅ ነው። ተዓላ ላቅ ያለውና ከፍ ያለው አላህ መጠባበቅ ነው። በምን ፊል ዒባደቲ በአምልኮ ላይ ማለት ነው። አምልኮ በምንፈጽምበት ሰዓት አላህ ስብሓነሁ ወተዓላ መጠባበቅ በቃ በየትኛው ነገር ያየናል፣ እንደሚሰማን እንደሚያየን። የትኛው አይነት ዒባዳ ሶላት ሊሆን ይችላል፣ ቁርአን መቅራት ሊሆን ይችላል፣ ዚክር ሊሆን ይችላል፣ የተለያየ ዒባዳ ልናደርግ እንችላለን። ከንግግርም ከስራም እንግዲህ ዒባዳ የሚባለው ነገር በሶላት ወይ በተወሰነ እንዳልተገደበ ቅድም ላይ አይተናል። ስለዚህ ዒባዳ በምናደርግበት ሰዓት ዒባዳችን ማሳመር ከፈለገ ምን ማድረግ አለብን? ሙራቀበቱላህ አላህ መጠባበቅ፣ በአምልኳችን ሰዓት አላህን ማስታወስና ከአላህ ጋር መሆን ያስፈልጋል ማለት ነው። ቃለ ተዓላ ቃለ አላሁ ተዓላ አላህ ሱብሓነሁ ወተዓላ አለ ምን አለ? ስለ ነቢያችን ዓለይሂ ሰላቱ ወሰላም ስለ ራሱ ሲናገር አለዚ ያ ጌታ አላህ ብሎ ማለት የራከ አንተን የሚያይህ ነው አላቸው ለነቢያችን ዓለይሂ ሰላቱ ወሰላም። አንተን የሚያይህ ነው አላህ ማለት አንተን የሚያይህ ነው። መቼ? ሒነ ተቁም በምትቆምበት ጊዜ፣ ሒነ ተቁም በምትቆምበት ጊዜ የሚያይህ የሆነ ጌታ ነው። በምትቆምበት ጊዜ ማለት እንግዲህ ነቢያችን ዓለይሂ ሰላቱ ወሰላም ዋና እንግዲህ ቅያም የተፈለገበት ምንድነው? በምትሰግድበት ሶላት በምትቆምበት ሰዓት ማለት ነው። በሚሰግዱበት ሰዓት የሚያያቸው የሆነ ጌታ ነው። ወተቀሉበከ እንደዚሁም መገለባበጥህ መዟዟርህንም የሚያይህ የሆነ ጌታ ነው። ፊሳጂዲን በሰጋጆች መካከል በሰጋጆች መካከል ማለት ነቢያችን ዓለይሂ ሰላም ኢማም ሆኖ በሚያሰግዱበት ሰዓት በሰጋጆች መካከል ሆነ ስትገለባበጥ፣ ሩኩዕ ስታደርግ፣ ስጁድ ስታደርግ የሚያየው የሆነ ጌታ ነው አላህ ብሎ ማለት። ወይም መገለባበጥ ማለት ምንድነው? መንቀሳቀሳቸው። ነቢያችን ዓለይሂ ሰላም በሚያሰግዱበት ሰዓት ኢማም በሚሆኑበት ሰዓት ገና ወደ ሶላት ከመግባታቸው በፊት ምን ያደርጉ ነበር? ሶፍ ያስተካክሉ ነበር። በሰጋጆች መካከል የተዟዟሩ ሶፉን እንዲስተካከል ወጣ ገባ ያለውን እንዳለ ቀጥ አድርጎ ያስተካክሉ ነበር። ስለዚህ በሰጋጆች መካከል ስትገለባበጥ ስትዟዟር የሚያይህ የሆነ ጌታ ነው ብሎ አላህ ሱብሓነሁ ወተዓላ ጠቅሶልና ሱረቱ ሹዓራ ላይ ማለት ነው። ስለዚህ አላህን በምንገዛበት ሰዓት በምንድነው? በሙራቀባ አላህን እንደሚያየን አውቀን እኛም አላህን እየተጠባበቅን አላህ መገዛት ይኖርብናል። ያኔ ዒባዳችን ያማረና የሰመረ ይሆናል ማለት ነው። ወቃለ ሰለላሁ ዐለይሂ ወሰለም ነቢያችን ዓለይሂ ሰላም አሉ አልኢሕሳን ኢሕሳን ብሎ ማለት አንድ ነገር ማሳመር ብሎ ማለት አንተዕቡድ አላህ አላህ ስብሓነሁ ወተዓላ ልትገዛው ነው። አንተዕቡድ አላህ አላህን ልትገዛው ነው። ከአነከ ቁርጥ አንተ መስለህ ተራሁ የምታየው መስለህ እንግዲህ አላህ ስብሐነ ወተዓላ በምንገዛበት ሰዓት ኢሕሳን በዒባዳችን ላይ አሳመር ነው። ዒባዳችን አሳምረን ሰራን የሚባለው መቼ ነው? አላህ ስብሐነ ወተዓላ በምንገዛበት ሰዓት ምን ስናደርገው ነው? አላህ ከአንሁ አሁን እንደምናየው አጠገባችን ሆኖ እንደምናየው አድርገን መገዛት ማለት ነው። ያኔ ዒባዳችን ያምራል ማለት ነው። ፈኢን ለም ተኩን ተራህ ምክንያቱም አንተ አላህን ባታየው አሉ ነቢያችን ዓለይሂ ሰላም። ፈኢን ለም ተኩን አንተ ባትሆን አሉ። ፈኢን ለም ተኩን ማለት ባትሆን ተራሁ የምታየው ባትሆን ፈኢነሁ አላህ እሱ እኮ የራከ ያየሃል። ፈኢነሁ ማለት እሱ አላህ የራከ ያየሃል ብሎ ጠቅሰውልናል ማለት ነው። ስለዚህ ኢሕሳን ማድረግ ዒባዳችን ማሳመር ያለብን በምንድን ነው? በሙራቀባ አላህ ሱብሓነሁ ወተዓላ ልክ አነሁ አሁን እያየነው ነው።
እሱማ እያየን እንደሆነ ግልጽ ነው፣ ሁሌም ያየናል። ከሱ ቁጥጥር ውጭ መውጣት አንችልም። ግን አሁን እኛ እንደምናየው አድርገን አላህ ሱብሓነሁ ወተዓላ ስንገዛ ያኔ ምን ይሆናል? ዒባዳችን ያማረ ወይም ትክክለኛ ኢባዳ ይሆናል ማለት ነው። ሐዲሱ ሙስሊም ዘግቦታል። ረዋሁ ሙስሊም ዘግቦታል ማለት ነው። ኢንሻአላህ እንግዲህ የዛሬ ደርሳችን እስከዚህ ደርስ እናርገውና ምናልባት እንዳይበዛ ደርሱ በዚህ እናቁም። ቀጣይ ላይ አንዋዑ ተውሂድ ወፈዋኢድሁ የተውሂድ አይነቶችና እንደዚሁም ፈዋኢዱ ተውሂድ የተውሂድ ጥቅሞች የሚሉን ቀጣይ ደርስ ላይ የምናይ ይሆናል። ለዛሬ ኢንሻአላህ እዚህ ላይ እናቁም። ወላሁ ስብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።